ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ ዋና የምንላቸውን የዝውውር ዜናዎች ይዘን ቀርበናል። ከነዛም መካከል እንግዲህ የአርሰናል የዝውውር ሂደት እየተፋጠነ እንደሆነ የምናውቀው ነው። ካስፈረሟቸው 3 ተጫዋቾች በዘለለ እንደገና ሌሎች ተጫዋቾችንም ለመጨመር ጥረት እያደረገ ታዲያ ከነዛም መካከል ክሪስቲያን ሞስኬራ ይገኝበታል። በሱ ጉዳይ አዲስ ዜና ወጥቷል። ቫሌንሺያ ምላሹን እየሰጠ ይገኛልና ምንድነው ያለው የሚለውን እንመለከታለን። እንዲሁም ደግሞ ልጁ ምን አይነት ፕሮፋይል እንዳለውም ለመመልከት እንሞክራለን ማለት ነው። አብራችሁን ቆዩ። በሌላው በማንቸስተር ዩናይትድ በኩል ደግሞ ስንመለከት ብዙ ዜናዎች አሉ። ከነዛም መካከል የብሪያን ምቦሞ ጉዳይ ነው ዋነኛው ነገር። የሱ የዝውውር ሂደት ትንሽ እየተፋጠነ አይደለም። ታዲያ አሁን ደግሞ እንደወጡ ያሉ መረጃዎች ከሆነ በቀጣዩ ሳምንት የሚጠናቀቅበት ሁኔታ እንዳለ ነው እየተነገረ የሚገኘውና ታዲያ በሱም ዙሪያ የምንነጋገረው ነገር ይኖራል። እንዲሁም በሊቨርፑል ቤት ሃርቪ ኤሊዮት ሊወጣ ነው እየተባለ ይገኛል። ታዲያ ደጃፉ ላይ ብዙ ክለቦች አንኳኩተው እየጠበቁት ነው። እነማን ናቸው የሚሉትን አብረን የምንመለከት ይሆናል። እነዚህንና ሌሎች የዝውውር ዜናዎችን ይዘን ቀርበናል። እንዲሁም ደግሞ ክርስቲያኖ ሮናልዶ በአልናስር ቤት የሚያቆየውን አዲስ የ2 ዓመት ኮንትራት ውል በይፋ ፈርሟል። ታዲያ በዚህ ጊዜው ምን ያክል ገንዘቦችን ያገኛል የሚለውን አብረን የምንነጋገር ይሆናል። ታዲያ እናንተም እስከዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀምጡልን። እናንተ እስቲ በሮናልዶ ሂሳብ በአመት ምን ያክል ገቢ ነው የምታገኙት የሚለውን ኮሜንት ሴክሽን ላይ ያስቀምጡልን። ለማወዳደር ያክል ሳይሆን ትንሽ ለመወያየት የሚያክል ነው። የብሩ ብዛት በጣም ዓለምን እያስገረመ ይገኛልና በኋላ ላይ እናወራዋለን። እናንተም እስከዛው ኮሜንት ሴክሽን ላይ እንድትወያዩበት ስል ጠይቃለሁ። አሁን ወደ መረጃዎቹ ወደ መጀመሪያው ዜናችን ስናልፍ እንግዲህ አርሰናልን እናገኛለን። አርሰናሎች በዚህ የክረምት የዝውውር መስኮት የነቃ ተሳትፎን እያደረጉ ካሉ ክለቦች መካከል ዋነኞቹ እንደሆኑ ይጠቀሳል። ታዲያ እያስፈረማቸው ካሉ ተጫዋቾች መካከልም እንደ ኬፓ አሪዛባላጋ፣ እንደ ኖርጋርድ፣ እንደ ዙቤሜንዲ ያሉ ተጫዋቾችን ማስፈረሙን ይፋም ባያደርግ መጨረሱ እንግዲህ በብዙ የዜና ምንጮች እየተረጋገጠ ይገኛል። ታዲያ ደግሞ የለቀቁበትም ተጫዋቾች አሉ። ከነዛ መካከል እንደ ቶማስ ፓርቴ፣ ጆርጂኒዮ፣ እንደነ ዚንቼንኮም በዚህ ክረምት የዝውውር መስኮት ላይ ሊለቁ ከሚችሉ ተጫዋቾች መካከል ናቸው። ታዲያ በዚህም አርሰናሎች አስፈረምን ብለው አያስቡም። የዝውውር ጊዜውን ጀመርን ብለው አያስቡም። ታዲያ ከወጡባቸው ተጫዋቾች በላይ ማስፈረም ሲጀምሩ ነው እንዳስፈረሙ የሚቆጠረው ማለት ነው። ቡድን ተገነባ ማለት የሚቻለው አሁን በወጡበት ቦታ ነው እየተተካ ያለው። እንደ ፓርቴና ጆርጂኒዮ የወጡበት ቦታ ተተክቷል። እንደገና ደግሞ ግብ ጠባቂ የዲቪሪያ ተጠባባቂ ነው የሚሆነው ኬፓ አሪዛባላጋ። ታዲያ አሁን ደግሞ የመሃል ተከላካይ ለማስፈረም ጥረት ላይ እንደሆኑ የታወቀ ነገር ነው። ክሪስቲያን ሞስኬራ ይባላል ይህ ተጫዋች። ታዲያ ተጫዋች ማን ነው የሚለውን ለመመልከት ያክል የ20 ዓመቱ ነው። የስፔኒሻዊ የመሃል ተከላካይ ተጫዋች ነው። ታዲያ ለቫሌንሺያ ቡድን ወደ 81 ጨዋታዎችን በቋሚነት ተሰልፎ መጫወት ችሏል። ይህም ትንሽ ግር የሚያሰኝ ነው ማለት ይቻላል። ምክንያቱም እንደ ሕፃንነቱ አይደለም ይህ ልጅ እየተጫወተ ያለው። ለስፔን የ21 ዓመት በታች የብሔራዊ ቡድን ላይ ዋነኛው ተሰላፊ ተጫዋች መካከል ይጠቀሳል። ታዲያ ይህ ልጅ ወደ አርሰናል የሚመጣበት ሁኔታ እየሰፋ ይገኛል ማለት ነው። ልጁ እንግዲህ በቁመትም ወደ 6 ጫማ ያክል ርዝመት አለው። ይህም እንግዲህ ለአርሰናል የቆመ ኳስን አጠቃቀም እናውቀው ነገር ነው የአርሰናል። ታዲያ አርሰናሎች በዚህም የሚጠቀሙ ይሆናል በአየር ላይ ኳስ ማለት ነው። እና እነዚህን ስታዩ ልጁ አዳጊ ነው፣ ጥሩ ነው። በዚህ የክረምት የዝውውር መስኮት እንግዲህ ቫሌንሺያ የሚለቅበት ሁኔታ እንዳለ እየተነገረ ነበር። ወደ 17 ሚሊዮን ፓውንድ ይገመታል የዚህ ልጅ ሂሳብና። ነገር ግን ቫሌንሺያዎች ምን አደረጉ መሰሏችሁ? አሁን ምላሽ ሰጡ ስለ የተናገርኩት መግቢያ ላይ የሰጡት ምላሽ እንግዲህ አርሰናሎች ጥያቄ አላቀረቡም። ነገር ግን ቫሌንሺያዎች ይህንን ዜና እየተመለከቱ እንደሆነ እርግጥ ነው። ታዲያ ኮንትራቱን ለማራዘም ይፈልጋሉ ሲል ነው ሚረር ይዞት የወጣው መረጃ የሚያመለክተው። ታዲያ ይሄ ልጅ ቀጣይ ዓመት ኮንትራቱ ይጠናቀቃል። እስከዛሬም ድረስ የኮንትራት እናራዝምለት ጥያቄ አላቀረቡለትም ነበር። ነገር ግን አሁን ሌሎች ክለቦች የሚፈለጋቸውን ተከትሎ ኮንትራቱን ለማራዘም እየፈለጉ ነው። ይህ የሚሆነበት ምክንያት እንግዲህ የሽያጭ ሂሳቡን ከፍ ለማድረግ ነው።
የሚሸጥበትን የዋጋ ከፍ ለማድረግ አስበው ነው ማለት ነው። ነገር ግን ሞስኬራ ወዲያው በተስማሙበት ከዚህ ቀደም በተስማሙበት ዋጋ እንዲለቁት ጥያቄ እያቀረበ ይገኛልና እንደ ቪክቶር ዮኬሬሽ አይነት ነገር አለባቸው ማለት ነው። እንደ ሊዝበንና ቫሌንሺያዎች ተመሳሳይ ባህሪ እያሳዩ ይገኛሉ ማለት ነው። ታዲያ በዚህ ልጅ ዙሪያ ይዤላችሁ የመጣሁት መረጃ ይህንን ይመስላል። አሁን ወደ ማንቸስተር ዩናይትድ ስናልፍ ማለት ነው ብራያን ምቤሞ እንመለከታለን። ብራያን ምቤሞ በዚህ በቀጣይ ሳምንት አዲስ የማንቸስተር ዩናይትድ ተጫዋች ሆኖ እንደሚመጣ የወጡ መረጃዎች ያመለክታሉ። ይህ ልጅ ታዲያ እንግዲህ ከማንቸስተር ዩናይትድ ጋር ቀደም ሲል መስማማቱ የሚታወስ ነው። ታዲያ ማንቸስተር ዩናይትዶች አሁን እንደ አሌክስ ጆብስ መረጃ ከሆነ ከክለቡም ጋር ስምምነት እየጨረሱ እንደሆነ ነው እየተዘገበ የሚገኝ። ቀጣይ ሳምንት የሕክምና ምርመራውን ራሱ የሚጨርስበት ሳምንት ነው ብለው ነው እየተናገሩ የሚገኙትና እስቲችን ቀጣይ ሳምንት አብረን የምናያት ይሆናል ማለት ነው። ወደ ሌሎች ዜናዎች ስናልፍ አርሰናል የክሪስታል ፓላሱን የመስመር ተጫዋች ኤብሪቼዚን ለማስፈረም ከሚፈልጉ ክለቦች መካከል ዋነኛው ሆኖ ብቅ ብሏል እየተባለ ነው። ዘሰን ይዞት እንደወጣው መረጃ ከሆነ 68 ሚሊዮን ፓውንድ ይገመታል። የእንግሊዛዊ የመስመር ተጫዋች ታዲያ አርሰናሎች የቶተናምን ፉክክር ተቀላቅሏል ማለት ነው። የቶተናምን ፉክክር ተቀላቅሏል ማለት ነው በዚህ ልጅ ዙሪያ ማለት ነው። ታዲያ እኚህ አርሰናሎች ከሮድሪጎ አንጻር የዚህ ልጅ ፍልሚያ ጠቃሚ ነው ብሎ የሚያስባሉ። እንደገና ደግሞ ርካሽም ነው ከሮድሪጎ አንጻር። ሮድሪጎ እስከ 100 ሚሊዮኖችም ሊወጣበት የሚችል አይነት ተጫዋች ነው። ነገር ግን አሁን ማድሪድ ቤት ውስጥ እየተከሰተ ያለውን ነገር ልብ ማለት መቻል አለብን። ምክንያቱም እዛ ውስጥ በቂ ጊዜ እየተሰጡ አይደለም። አሁንም አሰልጣኝም ተቀይሯል። ነገር ግን ተከታታይ 2-3 ጨዋታዎች ተጠባባቂ ተጫዋች ሆኖ እየተቀመጠ ነው። እንዲሁ ከእሱ አንጻር የመሃል ሜዳ ተጫዋቾችን የፊት መስመር ቦታው ላይ እየተጠቀሙ ይገኛሉ ጃቪ አሎንሶ እና ትንሽ ተቃቅሯል የሚል አይነቱ መረጃዎች እየወጡ ነው እና ወደ አርሰናል የሚሄድበትም ሁኔታ እየሰፋ ይገኛል እየተባለ ነው እና በዚህ አንጻር ግን ሪያል ማድሪዶች በቀላል ገንዘብ እንደማይለቁት ይታወቃል። ልጅ ከእሱ አንጻር ግን ኤብሬቼዜ ተመራጭ ነው ሲል ነው ዘሰን ይዞት የወጣው መረጃ የሚያመለክተው። ቶተናሞች የአርጀንቲናዊ የመሃል ተከላካያቸውን ክሪስቲያን ሮሜሮ ከ60 ሚሊዮን ፓውንድ በላይ እንኳን ቢመጣ መሸጥ እንደማይፈልጉ ነው ቴሌግራፍ ይዞት የወጣው መረጃ የሚያመለክተው። አትሌቲኮ ማድሪድ ከነዚህ ክለቦች መካከል ከፈላጊ ክለቦቹ መካከል ዋነኛው ነው። ይህንን አርጀንቲናዊ የዓለም ዋንጫ አሸናፊ የመሃል ተከላካይ ተጫዋችን ማስፈረም ከሚፈልጉ ክለቦች መካከል ዋነኛው ነው። ነገር ግን ቶትናሞች የመልቀቅ ሀሳብ እንደሌላቸው ነው ቴሌግራፍ ይዞት የወጣው መረጃ የሚያመለክተው። ማንቸስተር ዩናይትድ ጋር እስቲ ትንሽ እንመለስና ጄደን ሳንቾ እናገኛለን። ጄደን ሳንቾ ከናፖሊና ከጁቬንቱስ ጋር የነበረው ስምምነት እየፈረሰ እንደሆነ ነው ሜትሮና እንዲሁም ደግሞ ፋብሪዞ ሮማኖም ይዞት የወጣው መረጃ የሚያመለክተው። ክለቦቹ የማንቸስተር ዩናይትድን የውል ማፍረሻ ገንዘብ መክፈል እንደሚፈልጉ ተረጋግጦ ነበር። ነገር ግን ከልጁ ጋር የ250,000 ፓውንድ የሳምንታዊ ደሞዝ ክፍያ ስምምነት ሊደርሱ አልቻሉም። ልጁ እንደዚህ አይነት ደሞዝ ነው የሚፈልገው። ክለቦቹ ግን ይህን ያክል መክፈልም አይፈልጉም። ታዲያ ተቋርጧል እየተባለ ይገኛል። በዛውም ፌነርባቼም እያነጋገሩት ካሉት ክለቦች መካከል ዋነኞቹ ሆኖ ብቅ ብሏል። የደሞዝ ነገር ችግር ይሆናል ተብሎም አይታሰብም። የቱርክ ክለቦችም ከፋይ መሆናቸው ይታወቃል። እዛው ማንቸስተር ዩናይትድ ቤት ስንቆይ የፓሪስ ሴን ጀርሜኑን አማካይ ዛይር ኤምሪን ማስፈረም እንደሚፈልጉ ቴምቶክ ይዞት የወጣው መረጃ ያመለክታል። ይህንን የ19 ዓመት ፈረንሳዊ የመሃል ሜዳ ተጫዋች ማስፈረም ከሚፈልጉ ክለቦች መካከል ዩናይትድ ብቅ ብሎ ተገኝቷል። ፒኤስጂዎች ግን ይሸጡታል ተብሎ አይታሰብም። እስቲ ወደ ሊቨርፑል እናምራ። ሊቨርፑሎች በዚህ የክረምት የዝውውር መስኮት ኤሊዮትን ሊያጡት እንደሚችሉ እየተዘገበ ይገኛል። ለሃርቪ ኤሊዮት እንግዲህ አርቢ ሌፕዚግ ፍላጎት ካሳዩ ክለቦች መካከል ዋነኛ ሆኖ ብቅ ብሏል። ታዲያ ሃርቪ ኤሊዮት በሊቨርፑል ቤት እየተሰጠው ካለው አነስተኛ አስተዋጽኦ አነስተኛ ደቂቃ አንጻር ልጁ የመውጣት እድሉ ሰፊ እንደሆነ እየተዘገበ ይገኛል እና አሁን በክለቦቹና በልጁ ድርድር መሃል የሚወሰን ይሆናል ይህ የዝውውር መስኮት ማለት ነው። እዛው ሊቨርፑል ቤት ስንቆይ የክሪስታል ፓላሱን የመሃል ሜዳ ተከላካይን ለማስፈረም እንደሚፈልጉ ተነጋግረን ነበር። ታዲያ ግን አሁን ልጁም ጭራሽ ወደ አንፊልድ መሄድ እንደሚፈልግ ቲምቶክ ይዞት የወጣው መረጃ
ያመለክታል እና የዚህ ልጅ ነገር በቀጣይ ቀናቶች የምንመለከተው ይሆናል። ኒውካስትል ዩናይትዶች በአንድ ጊዜ ለሶስት ክለቦች ጥያቄ አቅርበዋል። ክለቦቹም እንግዲህ ለብራይተን፣ በርንሌይ እንዲሁም ለፎረስት ነው። ለብራይተኑ ለ23 ዓመት ብራዚሊያዊው የፊት መስመር ተጫዋች ጥያቄ አቅርበዋል። እንዲሁም ለበርንሌዩ የእንግሊዛዊ ግብ ጠባቂ ጄምስ ትራፎርድ ጥያቄ አቅርበውለታል ማለት ነው። ለኖቲንጋም ፎረስቱ የ23 ዓመት ስዊድሻዊ የመስመር ተጫዋችም ጥያቄ ካቀረቡላቸው ተጫዋች መካከል ናቸው። ቴሌግራፍ ይዞት እንደወጣው መረጃ ከሆነ ደግሞ ትራፎርድ ማለትም ጄምስ ትራፎርድ በጣም ከጫፍ እንደደረሰ ነው። ከኒውካስትልም ጋር በግል ስምምነት ጨርሷል። አሁን ኒውካስትል ከክለቡ ጋር የሚያደርገው ስምምነት ነው የሚጠበቀው ማለት ነው እና ኒውካስትል ዩናይትዶች ይህን ያክል ዝውውር ወደፊት ገፋ እያሉ እየተገኙ ይገኛሉና በቀጣይ ቀናትም የምንመለከተው ይሆናል። ማንቸስተር ዩናይትዶች ጋር ስንመለስ ድጋሚ ቪክቶር ዮኬሬሽ ፊቱን ወደ ዩናይትድ አዙሯል ሲል ሚረር ይዞት የወጣው መረጃ ያመለክታል። ከዚህ ቀደም ዩናይትድ ላይ ፊቱን አዙሮ ነበረ። እንደገና አርሰናሎች ደግሞ እሱ ላይም ፊታቸውን አዞሩበት። ታዲያውን መሀል ላይ ከመቅረት ወደ ዩናይትድ ብሄድ ይሻላል አይነት ይመስላል። ይህ የ27 ዓመት ስዊዲሻዊ የፊት መስመር ተጫዋች ቪክቶር ዮኬሬሽ ወደ ማንቸስተር ዩናይትድ ማምራት እንደሚፈልግ እየተዘገበ ይገኛል። እዛው ማንቸስተር ዩናይትድ ቤት እንቆይ እስቲ። ቶም ሂተን አዲስ ኮንትራት ፈርሟል። ይህ ተጫዋች እንግዲህ ለ1 ዓመት የሚያቆየውን ውል ነው የፈረመው በማንቸስተር ዩናይትድ ቤት። እንግዲህ ላለፉት 2 ዓመታት ሶስተኛ ግብ ጠባቂ፣ ሶስተኛ የግብ ዘብ ሆኖ ሲጫወት ተመልክተኗል። አንዳንድ ጨዋታዎች እንጂ አልፎ አልፎ እንኳን አይጫወትም። በቃ ከስንት አንድ የሚጫወትበት ሁኔታ ነው የተመለከትነው። አሁን ግን ጭራሽ 1 ዓመትም እንዲያራዝም ሆኗል። ምክንያቱም ደግሞ የሆነበት ከታዳጊ ተጫዋቹ ጋር የሚያሳየው ተግባቦት እንደሆነ ነው እየተዘገበ የሚገኘው። ሊቨርፑሎች አጥቂ ለማስፈረም እንደሚሄዱ እየተዘገበ ነው። የፍሎሪያን ዊርትዝ የሚሎስ ኬርኬዝን ዝውውሮች ከጨረሱ ከቀናት በኋላ እንዲሁም አሁን ደግሞ አጥቂ ሊያስፈርሙ እንደሚችል እየተዘገበ ይገኛል። ታዲያ ሊቨርፑሎች ምን ያስመለክቱናል የሚለው ዋነኛው ጥያቄ ነው ማለት ነው። አርሰናሎች ክርስቲያን ኖርጋርድ እና በኬፓ አሪዛባላጋ ዙሪያ መጨረሳቸው ይታወሳል። ታዲያ አሁን ደግሞ በቤንጃሚን ሴስኮ እና በዮኬሬሽ በኩል ጥያቄ ምልክት ውስጥ የሚገባባቸው ነገር አለ። ታዲያ ይሄ ከነዚህ ልጆች መካከል የቱን መምረጥ እንዳለባቸው እስካሁን አልወሰኑም ሲል ሚረር ይዞት የወጣው መረጃ ያስመለክተናል። የኤቨርተኑ የመሃል ተከላካይ ተጫዋች ጃሬድ ብራንዝዌት በቶተናም፣ በቼልሲ፣ በማንቸስተር ዩናይትድ የማይፈለግበት ክለብ የለም ማለት ይቻላል። ታዲያ ስካይ ስፖርት ይዞት እንደወጣው መረጃ ከሆነ ግን ይህ የ23 ዓመት የመሃል ተከላካይ ተጫዋች ከኤቨርተን ጋር ያለውን ውል ለማራዘም እየተስማማ ነው ሲል ስካይ ስፖርት ይዞት የወጣው መረጃ ያመለክታል። በቀጣዮቹ ሳምንታትም ውሉ ተጠናቆ ይፋ ይሆናል እየተባለ ይገኛል። አሁን ደግሞ ወደ ቀጣዩ መረጃችን ስናልፍ ክርስቲያኖ ሮናልዶን እንመለከታለን። ክርስቲያኖ ሮናልዶ እንግዲህ በአልናስር ቤት ያለው አዲስ ኮንትራት ለ2 ዓመት የሚያቆየውን ኮንትራት መፈራረሙ ይፋ ሆኗል። ታዲያ በእሱ ደሞዝ ዙሪያ እንግዲህ የምንነጋገረው ነገር ይኖራል። እስካሁን ለምን አላራዘመም የምትሉ ከሆነ አልናስሮች ቡድናቸውን ለማዋቀር ጥሩ ነገር እያስመለከቱ አለመሆናቸውን ተከትሎ ነው። ሮናልዶ ደግሞ ይህንንም ነገር አልወደደውም ነበር። ታዲያ ግን አሁን ቃል ገቡለት። የሳውዲ መንግስትም ማለት ይቻላል ከአልናስር ጋር ያለውን ነገር ፈተውለት አሁን አዲስ ኮንትራት ፈርመዋል። ሮናልዶ በአመት በወር በሳምንት ምን ያክል ያገኛል የሚለውን አብረን እንመልከት እስቲ። 400 ሚሊዮን ዩሮ በአመት ያገኛል። 33.34 ሚሊዮን ዩሮ በወር ያገኛል። እንደገና በሳምንት ደግሞ 7.6 ሚሊዮን ዩሮ ያገኛል። በቀን 1.1 ሚሊዮን ዩሮ ነው የሚያገኘው ይህ ተጫዋች። እንግዲህ አስቡት 40 ዓመት አልፎታል። 46300 ዩሮ በሰዓት፣ 772 ዩሮ በደቂቃ እንዲሁም 13 ዩሮ በሰከንድ ይሰራል ይህ ተጫዋች። የሚያስገርመው ግን ደሞዙ አይደለም፣ ከደሞዙ ውጪ ያሉት ጥቅማ ጥቅሞች ናቸው። ይህም በአመት 107 ሚሊዮን ዩሮ ያስገኝለታል። እንደገና በ3.4 ሚሊዮን በሳምንት ያገኛል። 15% ያክል የአልናስር ባለቤትነት ይኖረዋል ማለት ነው። ይህም 33 ሚሊዮን ፓውንድ ዋጋ ማለት ነው። 24.5 ሚሊዮን ፓውንድ ኮንትራት ስለፈረመ ብቻ ቦነሱ ይሰጠዋል። የኮንትራቱን ሁለተኛ ዓመት ላይ ደግሞ 38 ሚሊዮን ፓውንድ ይጨመርለታል ማለት ነው።
አንድ ጎል ባስቆጠረ ቁጥር እዚህ ጋር ልብ በሉኝ፣ አንድ ጎል ባስቆጠረ ቁጥር 80,000 ፓውንድ ቦነስ ይሰጠዋል። እንደገና እንደ አሲስት ባደረገው ቁጥር 40,000 ፓውንድ ይሰጠዋል። አልናስር የሳውዲ ፕሮ ሊግን ዋንጫ የሚያሸንፍ ከሆነ 8 ሚሊዮን ፓውንድ ቦነስ ይሰጠዋል ማለት ነው። የሳውዲ ፕሮ ሊግ ጎልደን ጫማ ኮከብ ጎል አስቆጣሪ ከሆኖ ከጨረሰ ደግሞ 4 ሚሊዮን ፓውንድ ቦነስ አለው። እንደገና የ6.5 ሚሊዮን ፓውንድ ቦነስ አልናስርን የኤዥያ ሻምፒየንስ ሊግ ተሳታፊ ካደረገ ማለት ነው። እንደገና ደግሞ የ18 ሚሊዮን ፓውንድ ቦነስ አልናስርን የኤዥያ ሻምፒየንስ ሊግ ዋንጫ አሸናፊ ካደረገ ማለት ነው። እንደገና 4 ሚሊዮን ፓውንድ የሚያወጡ የግል ጀት ወጪዎች ለመጓጓዣ ማለት ነው እንዳለ ሙሉ ወጪው በአልናስር ይሸፈንለታል። የ60 ሚሊዮን ፓውንድ ቦነስ ደግሞ አዳዲስ ስፖንሰሮች ወደ አልናስር የሚመጡ ከሆነ የ60 ሚሊዮን ፓውንድ ቦነስ ይሰጠዋል ማለት ነው። እንደገና ወደ 18 ሰዎች ያክል ደግሞ ለሮናልዶ ሲባል ቋሚ ሰራተኞች ተቀጥሮለታል ማለት ነው። 3 ሹፌር፣ 4 የቤት ሰራተኛ፣ 2 ሌሎች ሼፎች ደግሞ 3 አትክልተኞች፣ 4 ጥበቃዎች ይኖሩታል። እንዲሁም የሚቀያየሩ 2 የጀት አብራሪዎች ይኖሩታል እና አስገራሚ ሆኗል ይሄ የሮናልዶ ኮንትራት። በ40 ዓመቱም እንደዚህ አይነት ክብሮችን እያገኘ ይገኛል ማለት ነው። ለዛሬው እንግዲህ በኪኮፍ ሀበሻ ዩቱብ ቻናል ገጻችን ይዘንላቸው የቀረብነው የዝውውር ነክና እንዲሁም አስገራሚውን የሮናልዶ ኮንትራት ዙሪያ ይዘንላቸው የቀረብነው መረጃ ይህንን ይመስላል። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ እናንተም ላይክ ቻናሉን ሰብስክራይብ፣ ቪዲዮ ኮመንት ሴክሽን ላይ ደግሞ እየገባችሁ ሀሳብ አስተያየታችሁን አስቀምጡልን። እናመሰግናለን።